ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ አርብ ግንቦት 22 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ለብዙዎች ህይወት መቀጠፍ ምክንያት የሆነው ሀገራዊ ችግር እንዲከታ የኢትዮጵያ ሀገራዊ ምክክር ኮሚሽን ማሳሰቡን፣ ስምረት ለዲሞክራሲያዊ ፓርቲ በትግራይ በሚያካሂደው መስራች ጉባኤ በአዲስ አበባ የሚገኙ መላው አባላቱ እንደሚገኙ መግለጹን፣ እንዲሁም የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ በመግባት የጥላቻ አጀንዳ በአደባባይ እያስተጋባ ነው ሲል የአማራ ብሔራዊ ንቅናቄ አብን መክሰሱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ለብዙዎች ህይወት መቀጠፍ ምክንያት የሆነው ሀገራዊ ችግር እንዲገታ ሀገራዊ ምክክር ኮሚሽን አሳሰበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከፌደራል ባለድርሻ አካላት ጋር ለ3 ቀናት የሚቆየውን አጀንዳ የማሰባሰብ ሂደት በዛሬው ዕለት በአዲስ አበባ ሚሊኒየም አዳራሽ ማካሄድ ጀምሯል። በመድረኩ የመክፈቻ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የበርካታ ኢትዮጵያውያንን ህይወት የቀጠፉት የአካልና አእምሮ ጉዳት ያደረሱት ንብረት ያወደሙትና ህዝብ ያፈናቀሉት ችግሮች ትላንትም ነበሩ ዛሬም ቀጥለዋል ብለዋል። በህብረተሰባችን በምሁራኖቻችንና በፖለቲከኞቻችን በየጊዜው እየተፈጠሩና እየሰፉ የመጡ የሐሳብ ልዩነቶች ጦራማዘው ብዙዎች ዋጋ አስከፍለውናል ያሉት ዋና ኮሚሽነሩ በዚህ ምክንያት በጋራ መቆም እንዳልተቻለም ገልጸዋል። በህብረተሰባችን በምሁራኖቻችንና በፖለቲከኞቻችን መካከል በየጊዜው እየተፈጠሩና እየሰፉ የመጡት የሐሳብ ልዩነቶቻችን ጦራማዘው ብዙ ዋጋ አስከፍለውናል። እኒሁ ምክንያቶች ሐሳባችንና ቀልባችንን ሰብሰብ አድርገንና ያለንን ውስን አቋም አረባርበን ለጋራ ራዕይ እንዳንሰራ አድርገውናል። በውጤቱም በሺዎች የሚቆጠሩ ዜጎቻችን በጦርነትና መሰረታዊ ፍላጎቶቻቸው ሊሟሉ ባለመቻላቸው ህይወታቸውን አጥተዋል። ለአካልና አእምሮ ጉዳትም ተዳርገውብናል። በብዙ ውጣ ውረድ የተገኘ ሀብትና ንብረት በከፋ ደረጃ ወድሟል። በርካታ ዜጎቻችን ይሻል ከነበረው ቀያቸው ተፈናቅለው በየመጠለያው ዝናብና ፀሐይ የተፈራረቀባቸው ለከፋ እንግልት ተዳርገውብናል። እነዚህ ችግሮች ትናንት ወይም አሁን ብቻ የተፈጠሩ አይደሉም። ትናንትም ነበሩ፣ ዛሬም ቀጥለዋል። የተከበራቸው የመድረኩ ተሳታፊዎች፣ ከዚህ አዙሪት ውስጥ መውጣት ያልቻልነው ለምንድን ነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው የሚል መልስ እናገኛለን። ለዚህ የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። ፕሮፌሰር መስፍን አርአያ በአሁኑ ወቅት አጀንዳ ከማሰባሰብ አኳያ የሚቀሩ ዋና ስራዎች ናቸው ብለው ከጠቀሷቸው መካከል የትግራይ ክልል በምክክር ሂደቱ እንዲሳተፍ ማድረግና ከውጭ ሀገራት ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ናቸው። ምንም እንኳን በምክክር ሂደት የተሳተፉ በርካታ የፖለቲካ ፓርቲዎች ቢኖሩም የተወሰኑት በየራሳቸው ምክንያት ያልተሳተፉ አሉ ሲሉ ፕሮፌሰሩ ተናግረዋል። መሳሪያ አንግበው ጫካ የገቡ ታጣቂዎች የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽኑና ሌሎች ባለድርሻ አካላትን የሚያሳስብ ጉዳይ ነው ሲሉም አክለው ገልጸዋል። መሳሪያ አንግበው እየተዋጉ ያሉ ወገኖችም ሆኑ እየተሳተፉ ያልሆኑ የፖለቲካ ፓርቲዎች ወደ ምክክሩ ይመጡ ዘንድ ዋና ኮሚሽነሩ ጥሪ አቅርበዋል። ይህ በዛሬው ዕለት የሚጀምረው የፌደራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ ለኮሚሽናችን 14ኛው መድረክ ነው። በዚሁም መሰረት አጀንዳ ከማሰባሰብ አኳያ የሚቀሩት ዋና ስራዎች የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ይሆናል። ምንም እንኳ በርካታ የፖለቲካ ፓርቲዎች
በሂደቱ እየተሳተፉና በከፍተኛ ሁኔታ እያገዙን ቢሆንም የተወሰኑ ፓርቲዎች በየራሳቸው ምክንያቶች እስካሁን የምክክሩ ሂደት አካል አልሆኑም። መሳሪያ አንግበው ወደ ዱር የገቡ ታጣቂ እህት ወንድሞቻችን የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽናችንና ሌሎችንም ባለድርሻ አካላት የሚያሳስብ ጉዳይ ነው። ካላቸው ተቀባይነትና ተጽዕኖ ፈጣሪነት አኳያ በምክክር ሂደቱ ቢሳተፉ በጎ ሚና የሚኖራቸው የፍርድ ሂደታቸውን እየተከታተሉና በስደት ላይ ያሉ ወገኖቻችንም ጉዳይ ቀላል ግምት የሚሰጠው አይደለም። ስምረት ለዲሞክራሲያዊ ፓርቲ በትግራይ በሚያካሂደው መስራች ጉባኤ በአዲስ አበባ የሚገኙ መላው አባላቱ እንደሚገኙ አስታወቀ። በነጌታቸው ረዳ የተቋቋመው ስምረት ፓርቲ ቅድመ ዕውቅና ካገኘ ከቀናት በኋላ የመጀመሪያውን መግለጫ ነገ ሊሰጥ መሆኑን አስታውቋል። ባሳለፍነው ሰኞ ከብሔራዊ ምርጫ ቦርድ ቅድመ ዕውቅና የምስክር ወረቀት ያገኘው ስምረት ለዲሞክራሲያዊ ፓርቲ የመጀመሪያውን ጋዜጣዊ መግለጫ ሊሰጥ መሆኑን በመጥቀስ በትግራይ ክልል ለሚንቀሳቀሱ ሚዲያዎችና ለመንግስት የመገናኛ ብዙሃን በአዲስ አበባ ሸራተን አዲስ ሆቴል እንዲገኙለት ጥሪውን አቅርቧል። ፓርቲው ለመገናኛ ብዙሃን በላከው ጥሪ እንዳስታወቀው መግለጫውን የሚሰጡት አቶ ጌታቸው ረዳና ሌሎችም የፓርቲው አመራሮች ናቸው። እስካሁን በዲሞክራሲያዊ ስምረት ትግራይ ፓርቲ ጉዳይ አስተያየት ሰጥተው የማያውቁት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ በዛሬው ዕለት ስምረት የሚል መልእክት አጋርተዋል። በተጨማሪም ፓርቲው ነገ በሚሰጠው መግለጫ ላይ እንዲገኙ ለሚዲያዎች በላከው ደብዳቤ ላይ አቶ ጌታቸው ረዳ መግለጫ እንደሚሰጡም ጠቅሷል። የፓርቲው መስራች አባል መሆናቸው የሚነገርላቸው የትግራይ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ሆነው ሲያገለግሉ የነበሩት አቶ ረዳኢ ሐለፎም በፓርቲው የኮሚኒኬሽንና ሚዲያ ተጠሪ መሆናቸውም ተጠቁሟል። አቶ ረዳኢ ሐለፎም ላዛ ትግረኛ ለተባለ ሚዲያ በሰጡት ማብራሪያ የፓርቲው መስራቾች ከ90 በመቶ በላይ በክልሉ የሚኖሩ ወጣቶች፣ ምሁራንና በውጭ ሀገር የሚኖሩ የትግራይ ተወላጆች መሆናቸውን ገልጸው የአስተባባሪነት ሚናው እየተወጡ ያሉት ከህወሓት ተለይተው የወጡት 15 የማዕከላዊ ኮሚቴ አባላት ናቸው ብለዋል። ዋና የፖለቲካ ትግል መሰረታችን ትግራይ ላይ ነው ያሉት አቶ ረዳኢ ሐለፎም ከብሔሮች ብሔረሰቦችና ህዝቦች በእኩልነትና አንድነት የተመሰረተ የትግል አጋርነት ይኖርናልም ሲሉ ገልጸዋል። መስራች ጉባኤያቸው ትግራይ ላይ እንደሚያካሂዱ የገለጹት አስተያየት ሰጪው በዛ ጉባኤ አዲስ አበባ ያለን ሁላችንም የፓርቲው አባላት እንሳተፋለን ያሉ ሲሆን የጸጥታ ችግር እንዳይፈጠር ጸጥታ የማስከበሩ ጉዳይ ለጊዜያዊ አስተዳደሩና ለጸጥታ አካላት የሚተው ነው ብለዋል። የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ በመግባት የጥላቻ አጀንዳ በአደባባይ እያስተጋባ ነው ሲል የአማራ ብሔራዊ ንቅናቄ አብን ከሰሰ። ሰሞኑን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ የነጻነት በዓል ላይ በኢትዮጵያ የውስጥ ጉዳዮች ጭምር በመግባት የተለያዩ አስተያየታቸውን መስጠታቸው ይታወሳል። ይህንን ተከትሎ ታዲያ የአማራ ብሔራዊ ንቅናቄ አብን በኤርትራ ጉዳይን ጨምሮ በወቅታዊ የጸጥታ ችግር እንዲሁም ድርጅታዊና ተጓዳኝ ጉዳዮችን በተመለከተ ጠንከር ያለ መግለጫ አውጥቷል። አብን በመግለጫውም ሻዕቢያ ኤርትራን ከኢትዮጵያ ገንጥያለሁ ካለ በኋላ ጭምር ኢትዮጵያ ላይ እንደ አልቀት ተጣብቆ መኖር የሚፈልግ ኃይል ነው ሲል ወቅሷል። የኢትዮጵያ የሆነ ሁሉ የኤርትራም ነው፣ የኤርትራ የሆነው ግን የኤርትራ ብቻ ነው የሚል ግብዝና ስግብግብ ድርጅት ነው ሲልም በመግለጫው ጠቅሷል። በሌሎች የውጭ ኃይሎች በኢትዮጵያ ላይ በጠላትነት የተመለመለና ሀገር ያፈረሰ ድርጅት መሆኑን የገለጸው አብን የኢትዮጵያን ሉዓላዊነትና አንድነት እየጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም ሲልም በመግለጫው አትቷል። በብዝሃ ኢትዮጵያ ውስጥ ልዩነት ያለና የሚኖር ሀቅ ቢሆንም የሻዕቢያው መሪ ከሰሞኑ ባደረጉት ንግግር የኢትዮጵያን ሕዝብ ሴምና ኩሽ ብሎ መከፋፈሉ በኢትዮጵያ ላይ ቋሚ ጠላትነት ያወጀበት ነው ብለዋል። ፓርቲው አክሎም ሻዕቢያ ራሱን የጸረ ኢትዮጵያ ኃይሎች ተላላኪ በመሆን የተሰለፈና ለዚህም ቀለብ የሚሰፈርለት ዛሬም ድረስ የአንድ ሀገርና መንግስት መሰረታዊ መገለጫ የሆኑ ተቋማትንና ስርዓትን መገንባት ያልቻለ በሽፍታነት የቀረ ድርጅት ነው ሲልም አስፍሯል። በመሆኑም ይህንኑ የሻዕቢያ ጥሪ ተከትለው በባንዳነት ለመቀጠር የሚራኮቱ ግለሰቦችና ስብስቦች ከድርጊታቸው እንዲቆጠቡ ማሳስቧል። የአማራ ብሔራዊ ንቅናቄ አብን መግለጫ አክሎም በአሁኑ ወቅት የኢትዮጵያ የባህር በር ጥያቄ የሚወሰነው በኢትዮጵያውያን አንድነትና ጥንካሬ እንጂ
በሻዕቢያ ይሁንታ አይደለም ሲል ገልጿል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። IMF ለኢትዮጵያ 260 ሚሊዮን ዶላር ድጋፍ ሊሰጥ መሆኑን ማስታወቁን ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉ የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ መናገራቸውን ጨምሮ ሌሎች መረጃዎችን ራቢያ ከድር ይዛለች። ተከታትለን እንመለስ። አብራችሁን ቆዩ። ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉ የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ተናገሩ። በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከስልጣን ከተነሳ በኋላ የነ ዶክተር ደብረጽዮን ቡድን በትግራይ የተለያዩ አካባቢዎችን የአመራር ለውጥ ማድረጉ የሚታወቅ ሲሆን በደቡባዊ ትግራይ ግን ይህንን ለማድረግ ፍላጎት እንዳለው ማሳወቁ በአካባቢው ውጥረት እንዲፈጠር ምክንያት ሆኗል። ይህንን የነ ደብረጽዮን ፍላጎት የሚቃወም ህዝባዊ ሰልፎች በዞኑ የተካሄዱ ሲሆን የዞኑ ዋና አስተዳዳሪ አቶ ሀፍቱ ኪሮስ አሁን ላለው ሁኔታ ከቢቢሲ ትግረኛ ጋር ቃለ ምልልስ አድርገዋል። በዞኑ የተደረገው ተቃውሞ በትግራይ ያለው ፖለቲካ አሁን የደረሰበት ሁኔታን ያሳያል ያሉት አቶ ሀፍቱ ጉዳዩ አደገኛ ደረጃ ላይ እንደሚገኝም አስታውቀዋል። በህወሓት ውስጥ ያለው አደገኛ አንጃ ሁሉንም በክልሉ ውስጥ የሚገኙ አካባቢዎችና ተቋማትን ለመቆጣጠር ማቀዱ ህዝቡን ለመቃወም አደባባይ እንዲወጣ እንዳደረገውም አስረድተዋል። በቅርቡ አዲሱ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ አካባቢው መሄዳቸውን በተመለከተ የተጠየቁት ዋና አስተዳዳሪው ፕሬዝዳንቱ ለ5 ቀናት ደቡባዊ ትግራይ ዞንን መጎብኘታቸውንም ጠቅሰዋል። በቆይታቸውም የህዝቡን ቅሬታ ማስረዳታቸውንና መፍትሄም ያሉትን ማቅረባቸውን ገልጸዋል። የዶክተር ደብረጽዮን ቡድን ደቡባዊ ትግራይን በኃይል ለመቆጣጠር የሚሞክር ከሆነ ምላሻችሁ ምን ይሆናል የሚል ጥያቄ የቀረበላቸው አቶ ሀፍቱ እኛ ጠንካራ ህዝብ ብንሆንም ጦረኛ አይደለንም ያሉ ሲሆን እነሱ በኃይል ለመቆጣጠር ከመጡ የሚጎዱት ህዝባችንን ነው የሚል ምላሽም ሰጥተዋል። እነሱ ሌሎች ዞኖች ላይ እንዳደረጉት በኃይል ደቡባዊ ትግራይ ሊገቡ ይችላሉ ያሉት አስተዳዳሪው ነገር ግን ህዝቡን ማስተዳደር አይችሉም የሚል ምላሽ ሰጥተዋል። አክለውም በኃይል ወደ አካባቢዎቹ ለመግባት መሞከር ቀይ መስመር ነው ሲሉም ተናግረዋል። ይህንን ውጥረት በተመለከተ አስተያየታቸውን በቅርቡ የሰጡት የክልሉ ፕሬዝዳንት የተፈጠሩ ውስጣዊ ፖለቲካዊ ክፍፍሎችን በክልሉ መረጋጋት ጸጥታና የኢኮኖሚ ማገገም ሂደት ላይ ስጋት ደቅኗል ማለታቸውም ይታወሳል። በወሎ አካባቢዎች የተማሪዎችና መምህራን ስደት በከፍተኛ መጠን እየጨመረ እንደሚገኝ ተጠቆመ። ትኩረት ያልሰጠው የህገወጥ የሰዎች ዝውውር በአማራ ክልል ደቡብ ወሎ፣ ሰሜን ወሎ የኦሮሞ ብሔረሰብ ዞን አስተዳደር በለጋ ዕድሜያቸው ትምህርታቸውን አቋርጠው ስደት እንዲገቡ እያደረገ መሆኑ ተገልጿል። በተለይም በደቡብ ወሎ ዞን ቆላማ ቦታዎች ችግሩ አሳሳቢ መሆኑን የትምህርት ባለሙያዎች ተናግረዋል። በተለይ ሴት ተማሪዎች በግማሽ እየቀነሱ ያሉበት ሁኔታ ነው ያለው ሲሉም በአካባቢው ስላለው ስደት በተመለከተ አስተያየታቸውን ሰጥተዋል። ከልጅነት ጀምሮ የስደትን መልካምነት እየሰሙ የሚያድጉ ተማሪዎች በየጊዜው ስደት ምርጫ በማድረጋቸው የትምህርት ዘርፉ እየተፈታተነው ይገኛል ሲሉም በባቲ ወረዳ የሚያስተምሩ መምህር ያሲን እድሪስ አህመድ ተናግረዋል። ትምህርታቸውን ያቋረጡ ወደ አረብ ሀገር በስደት ከሚሄዱ ተማሪዎች በተጨማሪ መምህራን የስደት አንድ አካል መሆናቸውም ተነግሯል። መምህራን ራሱ የስደቱ አንድ ሰለባ ሆነዋል የሚሉት ሌላ አስተያየት ሰጪ ከመምህራንም ግማሹ በህጋዊ መንገድ በህገወጥ መንገድም የሚሄዱ አሉም ሲሉ አስረድተዋል። በተመሳሳይም በሰሜን ወሎ ሀብሩ ወረዳ ተማሪዎች ትምህርት አቋርጠው ስደትን ምርጫ ቢያደርጉም የመምህራን ስራ አቋርጠው መጓዝ አስደንጋጭ መሆኑን የወረዳው ትምህርት ቤት ጽህፈት ቤት ኃላፊ አቶ መንግስቱ ደረጃ እንደነገሩት በመግለጽ ዶቼ ቬለ ዘግቧል። በዘንድሮ ዓመት ብቻ ወደ 52 መምህራን ስራ ለቀዋል ያሉት ኃላፊው ጥቂት የማይባሉ ወደ አረብ ሀገር የተጓዙ ናቸው ሲሉም አስተያየታቸውን ሰጥተዋል። የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ በበኩላቸው ማህበረሰቡ ለስደት ያለው የተሳሳተ አመለካከት ፈተና ሆኗል ሲሉም ገልጸዋል። የስራና ስልጠና ሚኒስቴር ለውጭ ሀገር የስራ ዕድል ያስቀመጠውን የትምህርት ደረጃ ለተማሪዎች ስደት አስተዋጽኦ አለው የሚሉት አስተያየት ሰጪ የስራ ዕድል የሚገኘው የ8ኛ ክፍል ካርድ የያዘ መሆን አለበት የሚለው አሰራር ወደ 12ኛ ክፍል የጨረሰ በሚል ቢስተካከል ለውጥ ማምጣት ይቻላልም ሲሉ ገልጸዋል።
አይኤምኤፍ ለኢትዮጵያ $260 ሚሊዮን ድጋፍ ሊሰጥ መሆኑን አስታወቀ። ኢትዮጵያና የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ባለሙያዎች በተራዘመው የብድር አቅርቦት ሶስተኛ ግምገማ ላይ ከስምምነት መድረሳቸው ተገልጿል። ግምገማው በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ የኢትዮጵያ መንግስት ከዓለም አቀፍ ተቋማት ከሚበደረው $3.4 ቢሊዮን ውስጥ $260 ሚሊዮን ይለቀቅለታል መባሉንም ኢትዮጵያ ኢንሳይደር ዘግቧል። የአይኤምኤፍ ቦርድ ግምገማው ከማጽደቁ በፊት የኢትዮጵያ መንግስት ከይፋዊ አበዳሪዎች ጋር የመግባቢያ ስምምነት ላይ ይደርሳልም ተብሎ ይጠበቃል። ይህንን ዛሬ አርብ ግንቦት 22 2017 ይፋ ያደረጉት ከሁለት ወር ገደማ በፊት ወደ አዲስ አበባ መጥቶ የነበረው የአይኤምኤፍ ባለሙያ ቡድን የመሩት አልቫሮ ፒርስ መሆናቸውም ተጠቁሟል። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ ከወራት በፊት በኢትዮጵያ ለሁለት ቀናት ይፋዊ የስራ ጉብኝት ወደ ኢትዮጵያ መምጣታቸው የሚታወስ ሲሆን ከጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች ጋር ተገናኝተው በኢትዮጵያ የኢኮኖሚ እይታ የፖሊሲ ቅድሚያ ተሰጥቷቸው እየተሰሩ ባሉ ጉዳዮች እንዲሁም እየተካሄዱ ባሉ ማሻሻያዎች ላይ ውይይት ማድረጋቸውን መዘገባችን ይታወሳል። በሌላ በኩል ኢትዮጵያ ያለባትን ዕዳ የምትከፍልበት መንገድን ለማመቻቸት ከአበዳሪዎች ጋር የምታደርገው ድርድር የመጨረሻ ደረጃ ላይ መድረሱን የሚገልጽ ሲሆን ኢትዮጵያ እያካሄደች ያለችውን የዕዳ መልሶ ማደራጀት ድርድር በጥሩ ሁኔታ ላይ እየሄደ እንደሚገኝም ይጠቆማል። የኤርትራ መንግስት በዜጎች ላይ የፈጸመ ያለውን የሰብአዊ መብት ጥሰት ተመድ እንዲያወግዝ 32 ድርጅቶች ጥሪ ያቀረቡ። ዓለም አቀፍ የጋዜጠኞች መብት ተሟጋች ሲፒጄን ጨምሮ 31 መንግስታዊ ያልሆኑ ድርጅቶች የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብአዊ መብት ጥሰቶች እንዲያወግዙ ጥሪ አቅርበዋል። ድርጅቱ በኤርትራ እየተፈጸሙ ነው ብለው ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚደረጉ እስራቶች፣ ያለ ፍርድ ቤት ትዕዛዝ ጋዜጠኞችን ለእስር መዳረግ፣ ፍትሃዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በሀገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶች ይገኙበታል። የኤርትራ የሰብአዊ መብቶች እንዲመረምር የተቋቋመው ኮሚቴ በቀጣይ ሐምሌ ወር የስራ ጊዜው እንደሚጠናቀቅ የጠቆሙት ድርጅቶቹ ምክር ቤቱ በመጪው ሰኔ ወር ላይ በሚያደርገው ስብሰባው የኮሚቴውን የስራ ጊዜ እንዲያራዝምም ጠይቀዋል። ሲፒጄ በጎርጎሮሳውያን አቆጣጠር ታህሳስ 1 2024 ወጣው የቅርብ ጊዜ ዓመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሰረት ኤርትራ ከሰሃራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆኖ መቀጠሏን የተጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይም ያለ ፍርድ ታስረው እንደሚገኙ አመላክቷል። ከነዚህም ውስጥ 13ቱ እንደ አውሮፓውያን አቆጣጠር 2000 ወይም ከ2001 ጀምሮ በእስር ላይ ይገኛሉም ተብሏል። በፈረንጆቹ 2024 የኤርትራ የሰብአዊ ሁኔታን የሚያየው ኮሚቴ እንዲመሩ የተሰየሙት ሙሐመድ አብዱስ ሰላም ባቢከር በሀገሪቱ ውስጥ ስላለው የዘፈቀደ እስርና አስገድዶ መሰወር ስጋታቸውን ገልጸው በኤርትራ በእስር ላይ የሚገኙ ጋዜጠኞች በዓለም ላይ ረጅም ጊዜ የተሳሰሩ ጋዜጠኞች መሆናቸውንም አስታውቀዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለደሰናል መረጃዎችን ሰላማዊት ጌታ ሰው ታቀርባቸዋለች። አሁንም በድጋሚ አብራችሁን ቆዩ። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር አዲሱን ብራንድ ይፋ አደረገ። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር አዲሱን ብራንድ የመንግስት ባለስልጣናት፣ የህብረት ስራ ማህበሩ አመራሮች፣ የቦርድ አባላትና የተለያዩ ጥሪ የተደረገላቸው እንግዶች በተገኙበት በይፋ አስመርቋል። ይህ የብራንድ ለውጥ አዋጭ የዲጂታል ፋይናንስ አገልግሎቶችን ለማስፋት፣ የአባላትን ተሳትፎ ለማጠናከር፣ አስተዳደርን ለማጎልበትና ኢኮኖሚያዊና ማህበራዊ ተጽዕኖን ለመምራት ያለውን ቁርጠኝነት የሚያመላክት ነው ሲሉ የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር መስራችና ዋና ስራ አስኪያጅ አቶ ዘሪሁን ሸለመ ገልጸዋል። አቶ ዘሪሁን አክለውም አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለህብረተሰቡ ኢኮኖሚያዊ ድጋፍ ከማድረግ ባለፈ ለሌሎች ህብረት በስራ ማህበራት አርአያ መሆኑን ገልጸዋል። ከ18 ዓመታት በፊት የተመሰረተው አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር የአባላቱን ኢኮኖሚያዊና ማህበራዊ ችግሮች ለመፍታት በርካታ ስራዎች መስራቱንም ዋና ስራ አስኪያጁ ተናግረዋል። በ41 ሰዎች ከ15000 ብር በማይበልጥ
በሚበልጥ ካፒታል የተመሰረተው ማህበሩ አሁን ላይ ከ160 ሺህ በላይ አባላትን ማፍራት መቻሉንም በስነ ስርዓቱ ላይ ተገልጿል። በዚህም የህብረት ስራ ማህበሩ ከ16 ቢሊዮን ብር በላይ ሀብት በመሰብሰብ 20 ቢሊዮን ብር ለ45 ሺህ አባላቱ ብድር በመስጠት ከ120 ሺህ በላይ ዜጎችን ተጠቃሚ ማድረግ መቻሉን ይፋ አድርጓል። የቁጠባ ብድር፣ አነስተኛ ኢንሹራንስ፣ ስልጠናና ማማከር አገልግሎቶችን እየሰጠ እንደሚገኝ በመድረኩ ተገልጿል። የአዋጭ ቦርድ ሰብሳቢ አቶ መስፍን በበኩላቸው ማህበራቸው ድህነት ቅነሳ ላይ አስተዋጽኦ ማድረጉን ተናግረዋል። ስራ ፈጠራን እንደሚያበረታታና እንደሚያግዝ የገለጹት ሊቀመንበሩ አካታችና ፍትሃዊ የኢኮኖሚ ስርዓት ለመዘርጋት እየሰሩ መሆኑን አስረድተዋል። በኢትዮጵያ የቢዝነስ ዘርፍና የክፍያ ስርዓት ውስጥ የሚያጋጥሙ ችግሮችን ያቃልላሉ የተባሉ የዲጂታል መተግበሪያዎች ይፋ ተደረጉ። አዲስ ፔይ ፋይናንሻል ቴክኖሎጂ አክሲዮን ማህበር ከህት ኩባንያው አዲስ ሲስተም ኃላፊነቱ የተወሰነ የግል ማህበር ጋር በመሆን በኢትዮጵያ የቢዝነስ ዘርፍና የክፍያ ስርዓት ውስጥ የሚያጋጥሙ ችግሮችን በተሻለ አቅምና ብቃት ይቀርፋሉ ያሏቸውን የዲጂታል መተግበሪያዎችን ይፋ አድርገዋል። ዲጂታል መተግበሪያዎች የኢትዮጵያን የዲጂታል ፈጠራ አቅም ማሳየት የሚችሉ እንዲሁም በሁለት የተለያዩ ዘርፎችም ትልቅ ፋይዳን የሚሰጡ የፈጠራ ውጤቶች ናቸው ተብሏል። አዲስ ፔይ መተግበሪያ አስተማማኝና የተቀላጠፈ የዲጂታል ክፍያ አገልግሎትን በመስጠት በኢትዮጵያ የሚገኙ የንግድ ድርጅቶችና የሸማቾችን ፍላጎት የሚያሟላ ነው ተብሏል። እንዲሁም አዲስ ሲስተምስ መተግበሪያ የገሃዱን ዓለም የንግድ ተግዳሮቶችን በመረዳት ተግባራዊ መፍትሄዎችን በማበጀት የቢዝነስ አሰራሮችን ለማቀላጠፍና በንግዱ ዘርፍ ዲጂታላይዜሽንን በሰፊው አገልግሎት ላይ ለማዋል የሚያስችል እንደሆነ ተገልጿል። የአዲስ ፔይ ፋይናንሻል ቴክኖሎጂ ዋና ስራ አስፈጻሚ አቶ ብሩክ ገብረየስ በዛሬው ዕለት ይፋ የተደረጉት የዲጂታል መተግበሪያዎቹ ዘመናዊና ለአጠቃቀም ምቹ እንደሆኑ ተናግረዋል። ይሄ የትኛው ባንክ ነው ያለው፣ አካውንታችሁ ስንት ነው፣ ቁጥር መሳሳት፣ ገብቷል አልገባም ማረጋገጥ ምናምን ይሄን ይቀንሳል። ለሚያስጠቅሙትም አገልግሎት ለሚሰጡትም ምልልስ እና ማስቆየት እስከሚረጋገጥ ድረስ አሁን አንድ ክፍያ ከከፈልክ በኋላ እስቲ ገብቷል ብለህ ደውለህ እስኪረጋገጥ መጠበቅ እንግዲህ በዚህ ሰዓት ውድ ነው አይደል? በጣም ማታገኘው ነገር ነው። ተቸኩላለህ እና አልገባም ገባ ተከራክረ በዛ ላይ ከፍለህም ብዙ የሚያስኬድ አይደለም በዚህ ዘመን። ስለዚህ እሱ ነው በአንድ በሁለት በቃ ጀስት ፍለፊት እዛ ይመጣላል እዛው ተስተናግደ ኢሹ መሆን የለበት። ክፍያ መክፈል የሚያጨቃጭቅ የሚያከራክር ጊዜ የሚፈጅ መሆን የለበት። ስለዚህ ይሄንን ምቹ አድርገናል፣ ቀላል አድርገናል። በየትኛውም ባንኮች ያሉ አገልግሎቶችን በአንድ አፕሊኬሽን ላይ ነጋዴውን መቀበል ይችላል፣ ከፋዩን መክፈል ይችላል። በኢትዮጵያ የዲጂታል ኢኮኖሚን ትግበራ ስኬታማ ለማድረግ እነዚህ መተግበሪያዎቹ አገልግሎቶችን በተሻለ የጥራት ደረጃና ተደራሽነታቸውንም እንደሚያሳድጉም ተጠቁሟል። ኦቪድ ሪል ስቴት ለገቢዎችና ጉምሩክ ሰራተኞች ቤቶችን ለመገንባት የሚያስችል ስምምነት ተፈራረመ። ኦቪድ ሪል ስቴት ለገቢዎች ሚኒስቴርና ለጉምሩክ ኮሚሽን ሰራተኞች ከ5000 በላይ የመኖሪያ ቤቶችን ገንብቶ በተመጣጣኝ ዋጋ ለማቅረብ የሚያስችለውን የመግባቢያ ስምምነት በዛሬው ዕለት ተፈራርሟል። የኦቪድ ሆልዲንግ መስራችና ዋና ስራ አስፈጻሚ አቶ ዮናስ ታደሰ ኦቪድ ሪል ስቴትን በመወከል የመግባቢያ ስምምነቱን ከገቢዎች ሚኒስትር ወይዘሮ አይናለም ንጉሴና ከጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቀበታ ጋር ተፈራርመዋል። ስምምነቱ የተቋማቱ ሰራተኞች ከኦቪድ ገላን ጉራ ከተማ ፕሮጀክት ተደራሽነት ያላቸውና ምቹ የመኖሪያ ቤቶችን በተመጣጣኝ ዋጋ በተለያዩ አማራጮች ለመግዛት እንዲችሉ ምቹ ሁኔታዎችን የሚፈጥር መሆኑን በስምምነቱ ተጠቅሷል። በኦቪድ ገላን ጉራ ከተማ ፕሮጀክት የሽያጭ ማዕከል በተካሄደው የፊርማ ስነ ስርዓት ላይ የመክፈቻ ንግግር ያደረጉት የኦቪድ ሆልዲንግ መስራችና ዋና ስራ አስፈጻሚ አቶ ዮናስ ታደሰ ስምምነቱ ኦቪድ ሪል ስቴት ደረጃውን የጠበቁ የመኖሪያ ቤቶችን በተመጣጣኝ ዋጋ በማቅረብ የመንግስት ሰራተኞችን ለመደገፍ ያለውን ቁርጠኝነት ያሳያል ብለዋል። በንግግራቸው አክለውም ኦቪድ ቤቶችን የሰራተኞች ምርጫና ፍላጎት ባማከለ መልኩ ለማቅረብና በጥራትና በፍጥነት ገንብቶ ለማስረከብ ቃል ገብተዋል። ስትከታተሉት የነበረው የዕለተ አርብ ግንቦት 22 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።